የመካከለኛው ምስራቅ የዓለምን የጂኦፖለቲካና የወታደራዊ ዶክትሪን ታሪክ ወደ አዲስ ምዕራፍ በሚያሸጋግር እጅግ አደገኛና ስትራቴጂካዊ ማዕበል ውስጥ እየታመሰ ይገኛል። አሜሪካ እስራኤልና ኢራንን ፊት ለፊት ያፋጠጠው ይህ አዲሱ የጦርነት ትዕይንት ከትናንት የፊት ለፊት የጦር ሜዳ ውጊያ ይልቅ መልክዓ ምድርን፣ የህዝብ ስነ ልቦናን፣ የቴክኖሎጂ አውታሮችንና ዓለም አቀፍ የኢኮኖሚ የደም ስሮችን እንደ ጠንካራ የጦር መሳሪያ የሚጠቀምበት ዘመን ላይ መድረሳችንን አውጇል። ኢራን በእስራኤል የሲቪል የውሃና የቴክኖሎጂ መሰረተ ልማቶች እንዲሁም በቀጠናው በሚገኙ የአሜሪካ ስትራቴጂካዊ የጦር ሰፈሮች ላይ የከፈተችው ተከታታይ ጥቃት የዓለምን ሀያላን ሀገራት የጦር ስልት ፈተና ውስጥ ከቶታል። ዘመናዊ የተባሉት እንደ ፓትሪዮትና ታድ ያሉ የአሜሪካ የአየር መከላከያ ስርዓቶች በኢራን ሚሳይሎች ክፉኛ ሲፈተኑ የዓለማችን ግዙፏ ወታደራዊ ሀያል ሀገር አሜሪካ ከማጥቃት አቋሟ ፈግፍጋ ወታደሮቿን ለማትረፍ የከርሰ ምድር መጠለያ ግንባታ ላይ እንድትጠመድ አስገድዷታል። ይህ በእንዲህ እንዳለ የዓለምን ነዳጅ አስተላላፊ ጉሮሮ የሆነው የሆርሙዝ ባህረ ሰላጤን እንደ ዋና የመደራደሪያ ካርድ የተጠቀመችው ቴህራን ጦርነቱን ከሚሳኤል ልውውጥ አልፋ የዓለምን ኢኮኖሚ ወደ ማነቅ አሸጋግረዋለች። ምዕራባውያን በተለይም ብሪታንያና የኔቶ አባል ሀገራት ወታደራዊ ልምሻቸውን በአደባባይ በተጋለጠበትና ሩሲያና ቻይና የኃይል ሚዛኑን ወደ ራሳቸው ለማዘንበል ከጀርባ በሚያሴሩት በዚህ ወሳኝ የታሪክ ምዕራፍ የጦርነቱ መቋጫ የተኩስ አቁም ስምምነት ወይንስ የከፋ ዓለም አቀፍ ቀውስ ይሆናል? ይህ ጥልቅ የትንታኔ ዘገባ ከመሬት በታች ካሉ ድብቅ የሚሳኤል ከተሞች እስከ ከፍተኛ የዲፕሎማሲ ጠረጴዛዎች ድረስ የሚዘረጋውንና የዘመናዊ ጦርነት መልክ ለዘላለም የቀየረውን ይህንን ውስብስብ ትዕይንት ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የተነሳው ይህ አዲስ የጦርነት ማዕበል ከዚህ ቀደም ከነበሩት ግጭቶች እጅግ የተለየ መልክ አለው። ኢራን በእስራኤልና በአካባቢው በሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ላይ የከፈተችው ተከታታይ የሮኬት የሚሳኤልና የድሮን ጥቃት የቀጠናውን የጸጥታ ሁኔታ አዲስ ፈተና ውስጥ ከቶታል። ትሩ ፕሮሚስ 4 በሚል ስያሜ በኢራን እስላማዊ አብዮታዊ ዘብ የተሰነዘረው ይህ ሰፊ ጥቃት ከ100 በላይ ተምዘግዛጊ ሚሳኤሎችንና አጥቂ ድሮኖችን ያካተተ ሲሆን ኢላማውም እስካሁን ከታየው ወታደራዊ ዶክትሪን ወጣ ያለ ሆኗል። ኢራን ቀጥታ ወታደራዊ ይዞታዎችን ከመምታት ባለፈ የእስራኤልን የዕለት ተዕለት የሲቪል ህይወትና የኢኮኖሚ የጀርባ አጥንት የሆኑ መሰረተ ልማቶችን በማሽመድመር ላይ ትኩረት አድርጋለች። በብኒ ብራክ ከተማ የተፈጸመው ጥቃት ለዚህ ትልቅ ማሳያ ነው። በዚህ ከተማ በሚገኝ ዋና የውሃ ማስተላለፊያ መስመር ላይ የተፈጸመው ፍንዳታ በከተማዋ አውራ ጎዳናዎች ላይ የውሃ ጎርፍ እንዲፈስ ከማድረጉም ባሻገር የእስራኤልን ህዝብ ለከፍተኛ የውሃ እጥረት ቀውስ የመዳረግ ስትራቴጂካዊ ዓላማን ያነገበ መሆኑን የጸጥታ ተንታኞች ያመለክታሉ። ከዚህ ቀደም የምግብ አቅርቦት እጥረት ለመፍጠር ያለመ ጥቃት ተፈጽሞ የነበረ መሆኑ ሲታወስ ይህ የውሃ መሰረተ ልማት ላይ የተሰነዘረ ጥቃት ኢራን በእስራኤል ህዝብ ላይ የስነ ልቦናና የህልውና ጫና ለማሳደር የምትጠቀምበት አዲስ የጦርነት ስልት መሆኑን ያሳያል። ከውሃ መሰረተ ልማቶች በተጨማሪ የኢራን ጥቃት በእስራኤል የቴክኖሎጂና የቴሌኮሙኒኬሽን ማዕከላት ላይ ያነጣጠረ ነበር። ሃይፋን ጨምሮ በቴል አቪቭና ሌሎች ዋና ዋና ከተሞች ውስጥ የሚገኙ እንደ ሲመንስና ኤቲኤንድቲ ከመሳሰሉ ዓለም አቀፍ የቴክኖሎጂ ግዙፍ ኩባንያዎች ጋር ግንኙነት ያላቸው የኢንዱስትሪና የሶፍትዌር ማዕከላት ኢላማ ተደርገዋል። ኢራን እነዚህን ማዕከላት የመታችበት ዋነኛ ምክንያት ተቋማቱ ለእስራኤል ወታደራዊ የደመና ቴክኖሎጂ፣ የአርቲፊሻል ኢንተለጀንስና የላቀ መገናኛ አውታሮችን በማቅረብ ወሳኝ ሚናን ይጫወታሉ ከሚል እምነት የመነጨ ነው። የዚህ አይነቱ ጥቃት ዓላማ የእስራኤልን ወታደራዊ የእዝና ቁጥጥር ስርዓት ማሳወር እንዲሁም የሀገሪቱን የኢኮኖሚ ሞተር ማነቆ ነው። ምንም እንኳን እስራኤልና አሜሪካ አብዛኞቹን ሚሳኤሎች በአየር ላይ ማክሸፋቸውን ቢገልጹም ጥቂት ሾልኮ የገቡና ክላስተር የተሰኘውን በውስጡ በርካታ ትናንሽ ቦምቦችን የያዘ አደገኛ የጦር መሳሪያ የታጠቁ ሚሳኤሎች በፈጠሩት ፍንዳታ ምክንያት ጉዳቶች መድረሳቸው ተዘግቧል። ይህ የኢራን የክላስተር ቦምብ አጠቃቀም በአንድ ኢላማ ላይ ብቻ ሳይሆን ሰፋ ባለ ቦታ ላይ ጉዳት ለማድረስና የሚፈጠረውን ሽብር ለማስፋት ያለመ ነው። የዚህ ጦርነት ሌላኛውና ምናልባትም እጅግ አሳሳቢው ገጽታ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ማዕከላት ላይ የወሰደችው ቀጥተኛና ደፋር እርምጃ ነው። በአሜሪካ ታሪክ ውስጥ እጅግ ጠንካራ ከሚባሉት የባህር ኃይል እዞች አንዱ የሆነው
የሆነውና በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ዋና መምሪያ የኢራን ሚሳኤሎችና ድሮኖች ኢላማ ሆኗል። ይህ ማዕከል በአካባቢው ያለውን የአሜሪካን የባህር ላይ ስትራቴጂ እንቅስቃሴ የሚመራ ሲሆን በጥቃቱ ምክንያት የአሜሪካ የባህር ኃይል ኦፕሬሽኖች ከፍተኛ መስተጓጎል አጋጥሟቸዋል። የጥቃቱ አድማስ በባህሬን ብቻ የተወሰነ አልነበረም። በኳታር የሚገኘው አሉደይድ የአየር ኃይል ማዕከል፣ በዮርዳኖስ የሚገኘው ሙዋፍቃ ሳልቲ የጦር ሰፈር እንዲሁም በተባበሩት አረብ ኤሚሬቶች ውስጥ የተተከሉ የቅድመ ማስጠንቀቂያ ራዳር ስርዓቶች በኢራን ኃይሎች ተመትተዋል። ይህ ሁኔታ አሜሪካ በቀጠናው ያላትን ወታደራዊ በላይነት በእጅጉ የፈተነ ሲሆን ጥቃቶቹን መከላከል ያልቻሉት የፓትሪዮትና የታድ የሚሳኤል መከላከያ ስርዓቶች ውድቀት የዋሽንግተንን የጸጥታ ፖሊሲ አውጪዎች ክፉኛ አስደንግጧል። የእነዚህ መከላከያ ስርዓቶች አለመስራትና የኢራን ጥቃት ትክክለኛነት የአሜሪካን ወታደራዊ ስትራቴጂ ከመደበኛው የማጥቃት አቋም ወደ መከላከልና ራስን ወደ ማዳን እንዲሸጋገር አስገድዶታል። አሁን ላይ የአሜሪካ የጦር መሐንዲሶች በፍጥነትና በከፍተኛ ጥድፊያ በመካከለኛው ምስራቅ በሚገኙ የጦር ሰፈሮቻቸው ዙሪያ እጅግ ጠንካራ የሆኑ የከርሰ ምድር መጠለያዎችንና የተጠናከሩ ኮንክሪቶችን በመገንባት ላይ ይገኛሉ። ይህ የከርሰ ምድር መጠለያ ግንባታ አሜሪካ የኢራንን የረዥም ርቀት ሚሳኤል የማምከን አቅም በተመለከተ ያላትን እምነት ማጣቷና ወታደሮቿን እንዲሁም ውድ የሆኑ የጦር አውሮፕላኖቿን ከጥፋት ለመታደግ የተገደደችበትን እውነታ ያንጸባርቃል። የጦርነት አውድማው ከሰማይ ወደ ምድር ከማጥቃት ወደ መሸሸግ ሲቀየር የዓለም ፖለቲካ ተንታኞች አሜሪካ ፈርስት የተሰኘውን የትራምፕ ፖሊሲ ኢራናውያን ፕሮፊት ፈርስት በማለት በማላገጥ የአሜሪካን ፖሊሲ በገንዘብና በጥቅም ላይ ብቻ የተመሰረተ ነው በማለት የስነ ልቦና ጦርነታቸውን አጠናክረዋል። በዚህ ሁሉ ወታደራዊ ትርምስ መሃል የዓለምን ኢኮኖሚ እያነቃነቀ ያለው ዋነኛው ጉዳይ የሆርሙዝ ባህረ ሰላጤ መዘጋት ነው። ይህ የውሃ መስመር የዓለምን ነዳጅና የተፈጥሮ ንግድ እጅግ ወሳኝ የደም ስር በመሆኑ መዘጋቱ ዓለም አቀፍ የኃይል ቀውስን አስከትሏል። አሜሪካና አጋሮቿ ኢራንን ለማንበርከክ የተለያዩ ወታደራዊ ጫናዎችን ቢሞክሩም ኢራን በበኩሏ ይህንን ስትራቴጂካዊ የውሃ መስመር በመዝጋት ምዕራባውያኑንና የዓለምን ኢኮኖሚ በማነቅ ላይ ትገኛለች። አሁን ላይ እየተካሄደ ያለው እጅግ ፈታኝ የዲፕሎማሲ ድርድር ዋነኛ ማጠንጠኛም የሆነው በአሜሪካው ፕሬዚዳንት ዶናልድ ትራምፕና በኢራን መንግስት መካከል በሶስተኛ ወገን እንደ ቻይና፣ ፓኪስታንና ሳውዲ አረቢያ ያሉ ሀገራትን በማሳተፍ የተኩስ አቁም ድርድር እየተካሄደ ሳይሆን እንደማይቀር የሚጠቁሙ መረጃዎች አልጠፉም። የዚህ ድርድር ዋነኛ ስምምነት አሜሪካ በኢራን ላይ የምታደርገውን ወታደራዊ ማጥቃት እንድታቆምና በምላሹ ኢራን የሆርሙዝን ባህረ ሰላጤ ለዓለም አቀፉ የንግድ መርከቦች ክፍት እንድታደርግ የሚጠይቅ ነው። ይሁን እንጂ ይህ የዲፕሎማሲ መንገድ እጅግ ሸካራና በሁለቱም ወገኖች ጠንካራ የቃላት ጦርነት የታጀበ ነው። ፕሬዚዳንት ዶናልድ ትራምፕ በሰጡት ጠንካራ መግለጫ የአሜሪካ ጦር በወሰደው ፈጣን እርምጃ የኢራንን የባህር ኃይል ሙሉ በሙሉ ማውደሙን፣ የአየር ኃይሏን ከጥቅም ውጭ ማድረጉንና ራዳሮቿን ማፈራረሱን አውጀዋል። በተጨማሪም ታዋቂው የኢራን ጄኔራል ቃሴም ሱሌማኒ ከመግደል ባለፈ የኢራንን የኒኩለር ህልም ለማክሸፍ በሚቀጥሉት ጥቂት ሳምንታት ውስጥ እጅግ ጠንካራ የሆኑትን የቦምብ ጣይ አውሮፕላኖችን በመጠቀም የከርሰ ምድር የኒኩለርና የሚሳኤል ማዕከላትን ደምስሰው ጦርነቱን እንደሚያጠናቅቁ አስጠንቅቀዋል። ትራምፕ ኢራን የሆርሙዝን ባህረ ሰላጤን ያለምንም ቅድመ ሁኔታና ክፍያ ክፍት ካላደረገች በአሜሪካ ታሪክ ታይቶ የማይታወቅ ወታደራዊ እርምጃ እንደሚወስዱና ኢራንን ወደ ድንጋይ ዘመን እንደሚመልሷት በማስፈራራት የተኩስ አቁም ድርድሩን የራሳቸውን የበላይነት ለማሳየት እየተጠቀሙበት ይገኛሉ። በተቃራኒው የኢራን ባለስልጣናት የአሜሪካን ማስፈራሪያና የድል አዋጅ ውድቅ አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺና በተባበሩት መንግስታት የኢራን አምባሳደር አሊ ባህሬኒ ባወጧቸው መግለጫዎች በአሜሪካና በኢራን መካከል ያለው መተማመን ዜሮ መሆኑን አጽንኦት ሰጥተዋል። አሜሪካ ወታደራዊ ማዕከሎቻችንን አወደምኩ ብትልም የኢራን እውነተኛ የጦር መሳሪያና የሚሳኤል ክምችት የሚገኘው ከተራራዎች በታች በመቶ ሜትሮች ጥልቀት ውስጥ በተገነቡ ግዙፍ የከርሰ ምድር ከተሞች ውስጥ መሆኑን ገልጸዋል። እነዚህ የከርሰ ምድር ማዕከላት የአሜሪካ ሀያል የሆኑትን ባንከር ባስተር ቦምቦችን እንኳን መቋቋም የሚችሉ በመሆናቸው አሜሪካ የምትለው የድል አዋጅ ከእውነት የራቀ መሆኑን ኢራናውያን ይሞግታሉ። በተጨማሪም የኢራን አዲሱ ጠቅላይ መሪ አያቶላህ ሙጅታባ ካሚኔ ደህንነታቸው በተጠበቀ ሁኔታ ሀገሪቱን እየመሩ መሆናቸውንና የጠላት ወሬ የስነ ልቦና ጦርነት አካል መሆኑን አምባሳደሩ አብራርተዋል። ይህ በሁለቱ ሀገራት መካከል ያለው የኃይልና የዲፕሎማሲ ግጭት የዓለም አቀፉን ማህበረሰብ በተለይም የምዕራባውያንን ወታደራዊ ቁመና ጥያቄ ውስጥ የከተተ ክስተት ሆኗል። በዚህ ጦርነት ውስጥ የአውሮፓ ሀገራትና የኔቶ አባላት ያላቸው ሚና እጅግ ደካማ መሆኑ በስፋት እየተነገረ ነው። በተለይም የታላቋ ብሪታንያ ወታደራዊ አቅም ማሽቆልቆል ለዓለም አደባባይ ግልጽ ሆኗል። የብሪታንያ ጦር ኃይሎች የቀድሞ ጠቅላይ ኤታማዦር ሹም ጄኔራል ሰር ፓትሪክ ሳንደርስ እንዳስጠነቀቁት የብሪታንያ ጦር በአሁኑ ሰዓት ያለው ቁመና በ1937 ከነበረው የጦርነት ዋዜማ ጋር የሚመሳሰልና ሀገሪቱ ለትልቅ ዓለም አቀፍ ጦርነት ፈጽሞ ዝግጁ ያልሆነችበት ደረጃ ላይ ትገኛለች። የብሪታንያ ጦር አባላት ቁጥር እጅግ ከመቀነሱም በላይ የጦር መርከቦቿ እያረጁና ከጥቅም ውጭ እየሆኑ መምጣታቸው ብሪታንያ እንደ ቀድሞ ዓለም አቀፍ የባህር ላይ ደህንነትን በተለይም እንደ ቀይ ባህርና የሆርሙዝ ባህረ ሰላጤ ባሉ ስትራቴጂካዊ ቦታዎች የማስከበር አቅሟን አጣለች። ፕሬዚዳንት
ፕሬዚዳንት ትራምፕም ይህንን የብሪታንያና የኔቶን ድክመት አጥብቀው በመተቸት አሜሪካ ብቻዋን የዓለምን ጸጥታ ልትሸከም እንደማትችልና አጋሮቿ የራሳቸውን ሸክም መሸከም እንዳለባቸው በአጽንኦት ገልጸዋል። ወደ ኢራንና አሜሪካ የተኩስ አቁም ድርድር ስንመለስ ሂደቱ እጅግ የተወሳሰበ የጂኦፖለቲካዊ ቼዝ ጨዋታ ይመስላል። የሆርሙዝ ባህረ ሰላጤን እንደገና የመክፈት ጉዳይ የዓለምን የነዳጅ ዋጋን ለማረጋጋትና የዓለምን ኢኮኖሚ ከድቀት ለማዳን ወሳኝ ቢሆንም ኢራን ይህንን ስትራቴጂካዊ ካርድ በቀላሉ አሳልፋ አትሰጥም። ቴህራን የተኩስ አቁሙ መከበርን የምትፈልገው የራሷን ኢኮኖሚያዊ እፎይታ ለማግኘትና የተጎዱ ወታደራዊና የሲቪል መሰረተ ልማቶቿን መልሶ ለመገንባት ጊዜ ለማግኘት ነው። በሌላ በኩል አሜሪካ ይህንን ድርድር የምትገፋው በመጪው ምርጫ የትራምፕን አስተዳደር የዲፕሎማሲና የወታደራዊ ድል ባለቤት አድርጎ ለማሳየት እንዲሁም የዓለምን የነዳጅ ገበያ ለማረጋጋት የውስጥ የኢኮኖሚ ጫናን ለማርገብ ታስቦ ነው። በዚህ መሃል ሩሲያና ቻይና የየራሳቸውን ብሔራዊ ጥቅም ለማስጠበቅ ከጀርባ ሆነው ሁኔታዎችን በቅርበት እየተከታተሉና የኃይል ሚዛኑን ወደ ተፈለገው አቅጣጫ ለማስያዝ ዲፕሎማሲያዊና የቴክኖሎጂ ድጋፎችን እያደረጉ ይገኛሉ። ይህንን ጦርነትና ተከትሎት የመጣውን የድርድር ሂደት የዘመናዊ ጦርነት ባህሪ እንዴት እንደተቀየረ አጉልቶ ያሳያል። አሁን ላይ ጦርነት የሚወሰነው በታንኮች ብዛት ወይንም በጦር ሜዳ ፊት ለፊት በሚደረግ ውጊያ ሳይሆን ስትራቴጂካዊ የውሃ መስመሮችን በመዝጋት የጠላትን ኢኮኖሚ በመያዝ የሳይበርና የቴክኖሎጂ አውታሮችን በማቋረጥና ሕዝብን በውሃና በምግብ እጦት በማስጨነቅ ስነ ልቦናን በመስበር ላይ የተመሰረተ ሆኗል። የፓትሪዮትና የታድ መከላከያ ስርዓቶች በትንንሽ ነገር ግን በብዛት በሚመጡት ርካሽ ድሮኖችና ዘመናዊ ባለስቲክ ሚሳይሎች በቀላሉ ሊሸነፉ እንደሚችሉም ታይቷል። አሜሪካ እንደ ሀያል ሀገር ያላትን የውጭ ወታደራዊ ማዕከላት ደህንነት ምን ያህል ተጋላጭ እንደሆነም በተግባር ተረጋግጧል። በሌላ በኩል የኢራን ጥንካሬ ያለው ውጫዊ ወታደራዊ ግርማ ሞገስ ላይ ሳይሆን መሬት ውስጥ በተቀበሩ ሚሳይሎችና የጠላትን የኢኮኖሚ እስትንፋስ ሊቆርጥ በሚችለው መልክዓ ምድራዊ አቀማመጧ ላይ መሆኑ ተመስክሯል። የዚህ ግጭት መጨረሻ የተኩስ አቁም ስምምነት መፈረም ቢሆንም እንኳን በቀጠናው ያለው የጥላቻና ያለመተማመን ስሜት በቀላሉ የሚሽር አይሆንም። እስራኤል ፈርሶባታል የተባለውን የውሃና የቴክኖሎጂ መሰረተ ልማት ለመገንባት አሜሪካ በቀጠናው ያላትን የደህንነት ስትራቴጂ ለመመለስ እንዲሁም ኢራን ወታደራዊ ቁመኗን ይበልጥ ለማጠናከር ጊዜ ይወስዳሉ። የሆርሙዝ ባህረ ሰላጤ ዳግም ቢከፈትም የዓለም የነዳጅ አቅርቦት ሰንሰለት ሁልጊዜም በስጋት ውስጥ እንደወደቀ ይኖራል። ይህ ታሪካዊ ክስተት አሜሪካ፣ እስራኤል፣ ኢራንና የዓለም አቀፉ ማህበረሰብ ወደፊት ለሚያደርጉት የጂኦፖለቲካዊ መስተጋብር አዲስና ምናልባትም እጅግ አደገኛ የሆነ ምዕራፍ ከፍቶ አልፏል። ጦርነቱ ያስተማረው ትልቁ ትምህርት የቱንም ያህል በቴክኖሎጂ የላቀ ወታደራዊ ኃይል ቢኖርም ግብረ መልስ ሰጪው አካል ትክክለኛውን የስነ ልቦና የኢኮኖሚና ያልተመጣጠነ የጦርነት ስልት ከተጠቀመ የኃይል ሚዛኑን ሊያናጋው እንደሚችል ነው። ይህ እውነታ የዓለምን ፖለቲካዊ ትዕይንት ለዘመናት የሚቀርጽ የአሜሪካን ዓለም አቀፍ ፖሊሲ የሚፈትን የአውሮፓን ዳግም መነሳት የሚወስንና የመካከለኛው ምስራቅን እጣ ፋንታ በከፍተኛ ደረጃ የሚቀይር አብይ ታሪካዊ ክስተት ሆኖ ይመዘገባል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ